ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 10 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። እነዚህን አጫጭር መረጃዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል በርከት ያሉ የግንባር ዝርዝር መረጃዎች ይገኙበታል። በተለያዩ አካባቢዎች የተደረጉ ባሉ ውጊያዎችና ዘመቻዎች ያለውን አጠቃላይ ሁኔታ በተመለከተ ዝርዝር የግንባር ሪፖርቶችን በዚህ ሰዓት ትሰማላችሁ። ከነዚህ ሪፖርቶች መካከል በቋራ ቀጠና በኢትዮጵያና ሱዳን ድንበር አካባቢ የቀጠለው ዘመቻ እንዲሁም ደግሞ በአርማጭሆ ቀጠና በተደረገ ከባድ ውጊያና በካምፕ ላይ በሌሊት በተፈጸመ ድንገተኛ ጥቃት በመቶዎች የሚቆጠሩ ወታደሮችና እንዲሁም ደግሞ የሬጅመንት አዛዦችን ጨምሮ አልተረፉም። በዚህ ዘመቻ ጉዳት ደርሶባቸዋል የሚለውን የግንባር መረጃ ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በራያ ቀጠና የቀጠለውን ውጊያና ያለውን አጠቃላይ ሁኔታ በተመለከተ እንደዚሁ አጫጭር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በርከት ያሉ የግንባር ዝርዝር መረጃዎችን በተለይ በአማራ ክልል ያለውን አጠቃላይ ሁኔታ በተመለከተ በአጭር ደቂቃዎች ያለውን አጠቃላይ የውሎ መረጃዎችን የምትከታተሉበት የመረጃ ጊዜ ላይ እንገኛለን። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አቅጣጫዎች በጎንደር፣ በጎጃም፣ በወሎ፣ በሸዋ ያሉ ሁልጊዜም የውሎ መረጃዎችን በቀን 2 ጊዜ የምትከታተሉበት ቻናል ነው። ሰብስክራይብ ያላደረጋችሁ ወዳጅ ዘመዶች ካላችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ በየቀኑ ትኩስ የግንባር መረጃዎች፣ አዳዲስ የዘገባዎች ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን የምትከታተሉ ይሆናል። ይህን እያደረጋችሁ እንዲሁም ለዘለቃችሁ አድማጭ ተመልካቾች ደግሞ አሁንም በዚሁ ቀጥሉ። አሁንም ሰብስክራይብ አድርጉ። ሰብስክራይብ ያላደረጉ ካሉ ለወዳጅ ዘመዶቻችሁ የቻናሉን ስምና የቻናሉን በማስተዋወቅ የቻናሉ ተከታዮች ቁጥር እንዲያድግና ተደራሽነቱ የመረጃው ተደራሽነት እንዲጨምር እንድታደርጉ እንደዚሁ በአክብሮት መጠየቅ እፈልጋለሁ። ከዛ ባሻገር እንደዚሁ በውጭ የምትገኙ አድማጭ ተመልካቾችም እንደዚሁ የሱፐር ታንክ ወይም ደግሞ የድጋፍ ያደርጋችኋላችሁ አመሰግናለሁ። ጥቂትም ቢሆን እንግዲህ አንድ ሁለትም ቢሆን በቋሚነት የምትከታተሏላችሁ በእጅጉ ነው የማመሰግነው። እንግዲህ ከዚህ ባሻገር እንደዚሁ በርከት ያሉ ሀሳብ አስተያየቶችን አድርሳችሁኛል። በነገራችን ላይ ሰነዶችን አዘጋጅታችሁ በሚዲያው ቢቀርብ ብላችሁ የምትልኩልኝ ሰነዶች የተለየ ክብር ነው ያለኝ። አንድ ሰነድ ማዘጋጀት ምን ያክል አድካሚ እንደሆነና ይህ ሰነድ ደግሞ የሚዲያ ሽፋን እንዲያገኝ ያላችሁ ፍላጎትም እረዳለሁ። ከነዚህ መካከል በእስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት በኢትዮጵያ ላይ ምን አይነት ተጽዕኖ ይኖረዋል በሚል እንደዚሁ ረዘም ያሉ ገጾች ያሉት ሰነድ ልካችሁልኛል። በእጅጉ አመሰግናለሁ። በተለዋጭ ሁኔታ ውስጥ ነው የሚገኘው። እንግዲህ ይህንን ሰነድ በተመለከተ ለወደፊት ለአጠቃላይ ለፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ እንዲሁም ደግሞ ጂኦ ፖለቲካዊ ምልከታ የሚያግዘኝ ስለሆነ በእጅጉ አመሰግናለሁ። ከዛ ባሻገር እንደዚሁ የተለያዩ መልእክቶችንም ልካችሁልኛል። በየአካባቢው የሚፈጸሙ ግፍና ሰቆቃዎችን በተለይ በዚህ በአማራ ክልል ባለው ጦርነትና በመላ ኢትዮጵያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያነጣጠረው ጥቃት መቼ ይቆማል? ቤተክርስቲያኗና አባቶችስ መቼ ነው ምላሽ የሚሰጡት? የሚል እንደዚሁ ዛሬ የወጡ ፎቶግራፎችን በትላንትናው ዕለት በደቡብ ጎንደር ላይ ጋይንት ወረዳ ሳሊ ባለእግዚአብሔር ቤተክርስቲያን የተጨፈጨፉ ዲያቆናትንና ካህናትን በተመለከተ በቤተክርስቲያኗ ትልቅ ሐዘን መኖሩን የሚገልጸው መረጃ ልካችሁ የቤተክርስቲያኗ አባቶች መቼ ነው የሚሰማቸው? ተተኪ እስኪያልቅ ድረስ ነው ወይ ቆመው የሚጠብቁት? የሚል ተጠየቅ ያለው አስተያየትም አድርሳችኋል። እንግዲህ በየቦታ ያለው ነገር ያውቁታል። አሁን ከዚህ ጋር በተያያዘ የማድረሳችሁ መረጃም ይኖራል። ከፋኖ ጋር እኩል እንደዚሁ የቤተክርስቲያኗ ካህናት፣ ዲያቆናት፣ መነኩሳት የጥቃት ኢላማ ሆነዋል። እንደውም አንድ ጀነራል ነጭ ቦኔት የለበሱ ወይም ደግሞ ነጭ የጠመጠሙ ጠላቶቻችን የሚል ንግግር አድርጓል። አንድ የህዝብ መድረክ ላይ ህዝቡን በዚህ ንግግር ተከፍቷል። በነገራችን ላይ ብዙዎቹ ወታደሮች በተለይ ከደቡብ ኢትዮጵያና ከመካከለኛ ኢትዮጵያ አካባቢ እንዲሁም ደግሞ ከጠረፍ የኢትዮጵያ አካባቢዎች ወደ አማራ ክልል አካባቢ ዘመቻ ያደረጉት የአካባቢውን ወግና ባህል ጭምር በይፋ በሚጥስ መልኩ ነው ንግግሮችን የሚያደርጉት። ይሄ ደግሞ በየቀኑ ህዝቡ ከነሱ እየራቀ የፋኖ ደጋፊ እንዲሆንና ጉዳዩ እውነተኝነቱን እያረጋገጠ ነው የሚገኘው። የሚያደርጓቸው ንግግሮች ጭምር በጣም አስከፊ ናቸው። ከዚህ ንግግር በመነሳት በጅምላ የሚያደርጉት ጭፍጨፋም እንደዚሁ የዚሁ ማሳያ ነው። እነዚህን አስተያየቶች ተመልክቻለሁ። ወደ መረጃዎቹ ሲሄድ መቀሌ የሚወስድን መረጃ አለ። በመቀሌው መረጃችን ደግሞ ሁለት የተለያዩ ባህሪያት ያለው መረጃ ነው ያለው። ጀነራል ታደሰ ወረደ መግለጫ ሰጥቷል። ወደ አዲስ አበባም ደውሏል። ወደ አዲስ አበባ ደውሎ ምን ምላሽ ተሰጠው የሚለውንም አደርሳለሁ። መግለጫውስ ምን ጉዳዮችን አነሳ የሚለውንም እንደዚሁ የምትከታተሉ ይሆናል። አብራችሁን ቆዩ። እንግዲህ በእነዚህ አጫጭር ደቂቃዎች በርካታ መረጃዎችን ነው የምታገኙት። አብራችሁን ቆዩ። ወደ መረጃዎቹ ሄዳለሁ። ወደ መረጃዎቹ ሲሄድ የመካከለኛው ምስራቅ መረጃን ላስቀድም። አጭር መረጃ ነው። ምክንያታችን ላይ በመካከለኛው ምስራቅ መረጃ ስለ ኢራን ያለህ አረዳድ በተመለከተ የሚል አስተያየት አይቻለሁ። እኔ ኢራን ላይ፣ እስራኤል ላይ፣ አሜሪካ ላይ የተለየ አረዳድ የለኝም።
ኢራን ግን የተፈጸመባትን ይህንን ሁለት ግዙፍ ሀያላን ሀገራት የፈጸሙባት ጥቃት ላይ አጸፋ ምላሽ የሰጠችበት ዓለምን አስገርሟል። ከዛ አንጻር ማለት ከተሰጣት ግምት አንጻር ነው ኢራን የተገኘችው እንጂ የደረሰባት ውድመት በመሪዎቿ እንዲሁም ደግሞ በዘመናት የማይገኙ የፊዚክስ የኒውክለር ሊቃውንቶቿ መሪዎቿ አልቀዋል። ይህን መመከት አልቻለችም። እንዲሁም ደግሞ አሁንም ከስትራቴጂክ አጋርነት ይልቅ ታክቲካል የሆነ አጋርነት ታጣቂ የምትደግፈው ታጣቂ የምታስታጥቀው ጉዳይ ለኢራን ወደፊትም የከፋ አደጋ ይዞባት እንደሚመጣ ፖለቲካዊና ወታደራዊ ሁኔታውን እረዳለሁ። ከዛ አንጻር ተመልከቱት። አስተያየቱን አይቻለሁ። አመሰግናለሁ። መካከለኛው ምስራቅ ስንሄድ ዛሬ አስደንጋጭ መረጃ እንደገና ወጥቷል። በዛሬ ከወጡ መረጃዎች መካከል አስደሳች በሚል የነዳጅ ዋጋ $100 ወደ $87 እንዲቀንስ አድርጎት የነበረው የሆርሙዝ ሰርጥ መከፈትና ሁለቱ አሜሪካና ኢራን ወደ ስምምነት መድረስ ከተዘገበ ከ24 ሰዓታት በኋላ እንደገና ሌላ አስደንጋጭ መረጃ ወጥቷል። ይህ ምንድነው? ሆርሙዝ ሰርጥ እንደገና በኢራን ተዘግቷል። ይህንን ሰርጥ እና መመሪያ የተላለፈውን ተላልፎ የተገኙ መርከቦች ላይም የኢራን የምድር ጦር እንደዚሁ ጥቃት አድርሷል። የባህር ኃይሏም እንደዚሁ ይህንን ለመዝጋት ሙሉ በሙሉ እንቅስቃሴ አድርጓል። አሜሪካኖችም እንደተዘጋ አረጋግጠዋል። ይሄ አስደንጋጭ ሆኗል። እንደገና ኢራን ሰርጡን ለመዝጋት ያሰብኩት ወይም ደግሞ ሰርጡን ለመዝጋት የተገደድኩት በስምምነቱ መሰረት በኢራን ላይ የተጣሉ እገዳዎችና ገደቦች ስላልተነሱ ነው በሚል ምላሽ ሰጥታለች። ሌላው የኢራን የውጭ ጉዳይ ሚኒስትር ደግሞ ሌላ እንደዚሁ የስምምነቱን ተግባራዊነት አደጋ ላይ የሚጥል ንግግር ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ሀጋይ የበለጸገ ዩራኒየም ወይም ደግሞ የኒውክሌር ብናኞች እንደ ኢራን አፈር የተቀደሱ ስለሆኑ ወደ የትኛውም ሀገር ተላልፈው አይሰጡም ብለዋል። አሜሪካኖቹ ደግሞ ኒውክሌር ለመስራት የሚያገለግለውን የበለጸገ ዩራኒየም ለመቀበል ተዘጋጅተናል፣ ኢራንም በዚህ ተስማምታለች የሚል መግለጫ ሰጥተው ነበር። እንደገና የኢራን ባለስልጣናት ይሄ ሐሰት ነው ብለዋል። እንዲሁም ደግሞ በደቡብ ሊባኖስ በኩል ያሉ ወደ 60 ኪሎ ሜትር አንዳንድ ቦታ 30 ኪሎ ሜትር ዘልቃ እስራኤል የቢጫ መስመር ወይም ደግሞ ይህን መስመር ተላልፈው የተገኙ ለደህንነት የስጋት በሚል እና በዚህ ቀጠና ውስጥ ያሉ የትኛውንም የአካል ለስጋት ያሰጋኛል የምትለው እርምጃ ለመውሰድ ወታደራዊ መግለጫ ሰጥታለች። የሆርሙዝ ሰርጥ ተዘግቷል የተባለው እንግዲህ ተከፍቷል የሚለው ዜና በተሰማ በ24 ሰዓት ሳይሞላ ነው። ይህም ሌላው አስደንጋጭ ዜና ነው። ወደ መረጃዎቹ ሲሄድ ምርጫ ጋር የተያዙ ፖለቲካዊ መረጃዎችን ወደ እናንተ አደርሳለሁ። ምርጫን በሚመለከት በርካታ ጉዳዮች ናቸው እየተሰሙ ያሉት። አሁን እዛ ከያዝኳቸው መረጃዎች መካከል ደግሞ የምርጫ ካርድ አልወሰዳችሁም የተባሉ የፖሊስ አባላት ከስራ ተባረዋል የሚል ነው በአዲስ አበባ የተሰማው። እንግዲህ ለወትሮው የደህንነት የጸጥታ የፖሊስና የመከላከያ አባላት በእንደዚህ አይነት የፖለቲካ ውሳኔዎች ላይ ወይም ደግሞ ድምፅ በመስጠት በኩል ገለልተኛ ናቸው፣ አይመርጡም፣ አይመረጡም። የትኛውንም በህዝብ የተመረጠ ሉዓላዊ ስልጣን ያለውን አካል ይጠብቃሉ ነበር ለወትሮ የሚባለው። አሁን የምርጫ ካርድ አልወሰዳችሁም የተባሉ የፖሊስ አባላት ከስራቸው ተባረዋል በአዲስ አበባ። ይህ እንግዲህ በታሪክ የሚመዘገብ አስቂኝ የምርጫ ዜና ነው። በምስራቅ ጎጃም ቢቡ ወረዳም ሚሊሻ ቤት ለቤት እየዞረ በግዳጅ የምርጫ ካርድ እያደለ ነው የሚገኘው። በዚህ ደግሞ ከተሰሙት መረጃዎች መካከል በቅርቡ ለሞቱ ሰዎች ጭምር የአካባቢ ሚሊሻዎች በህይወት አሉ በሚል የምርጫ ካርድ እየሰጡ ነው የሚገኘው። እንግዲህ ለቤተሰብ ሰጥተዋል። ይህንን የተመለከተው የአካባቢው ህዝብ እንደዚሁ ቀልድ እየቀለደ ነው የሚገኘው። እነማይ ወረዳ ቤት ለቤት እየዞሩ በቤት ለቤት የምርጫ ካርድ የሰጡ የሚሊሻ አባላት እንደዚሁ ህዝቡ ቀልዶባቸዋል። ምርጫ ካርዱን ከቤት ድረስ አምጥታችሁ ሰጥታችሁናል፣ በኋላ ምርጫው ሲደርስስ ወስዳችሁ ትመርጣላችሁ የሚል ቀልድ ስለመቀለዱ የዓይን እማኞች ገልጸዋል። ምርጫ ሲደርስ መጣችሁ ካርዳችሁ እንድትወስዱ እንዳትረሱት፣ መታችሁ እንደሰጣችሁን መታችሁ ሰዱት የሚል ምላሽ ነው የሰጣቸው። ቢቸና ከተማ እንደዚሁ ምስራቅ ጎጃም ለገበያ የሄዱ አርሶ አደሮች ወደ ገበያ ለመግባት የምርጫ ካርድ መያዝ አለባችሁ በሚል ገበያ ዳር ምርጫ ካርድ የተሰጣቸው እንደነበር የመረጃ ምንጮች ገልጸዋል። በዚህም ወከባ ደርሶባቸዋል። ምርጫ ካርድ ያልወሰዱ አርሶ አደሮች ማዳበሪያ፣ ምርጥ ዘር፣ የጤና መድንና ሌሎች አገልግሎቶች እንደማያገኙ በግልጽ ተነግሯቸዋል። በእነዚህ አገልግሎቶች እያስፈራሩ ነው ምርጫ ካርድ እየሰጡ ያሉት። ሌላው ደግሞ የሚሊሻ ቀለብና የሚሊሻ መዋጮ የሚሊሻ ደሞዝ ህዝቡ ማዋጣት አለበት በሚል እንደዚሁ ማዋከብ እየተፈጸመ መሆኑን እንደዚሁ መረጃዎች ያሳያሉ። አዲስ አበባ የፖሊስ አባላት ካርድ አልወሰዳችሁም በሚል ከስራ ተባረዋል። እንደዚሁ ደግሞ ቤት በተለይ ካምፕና የመጠለያ የተሰጣቸው ፖሊሶች እንደ ቋሚ ነዋሪ ስለምትታዩ ብልጽግናን መምረጥ አለባችሁ፣ ማስመረጥ አለባችሁ የሚል ትዕዛዝም ተሰጥቷል። እንግዲህ ካርድ ያልወሰዱ የፖሊስ አባላት ከስራ ታግደዋል በአዲስ አበባ።
ሌላው በመላው ኢትዮጵያ የተራዘመው ምርጫ ምዝገባ ሳይጠናቀቅ መከላከያውና ሚሊሻው ኮሮጆውን በመሳሪያ እያጀበ ካርድ አሰራጭቶ በአስቸኳይ እንዲያጠናቅቅ ትዕዛዝ ተሰጥቷል። በተለይ በአማራ ክልል የመጨረሻ የተባለ የኮሮጆና የመሳሪያ ዘመቻዎች በሚቀጥሉት 2 ቀናት ተጠናክረው እንዲቀጥሉ አቅጣጫ ተሰጥቷል የተባለው በአማራ ክልል የምርጫ ኮሮጆ ዘመቻ ጋር በተያያዘ ፋኖም እንደዚሁ የአጸፋ ምላሾችን በመስጠቱ የጥቃቱ ደርሷል። የምርጫ ኮሮጆ አጅበው ሲንቀሳቀሱ በነበሩ የአካባቢው ባለስልጣናት፣ የሚሊሻ አባላት ላይ ጉዳት ደርሷል። በዋግኽምራ ዞን ሰቆጣ ከተማ አቅራቢያ ሐሙሲት ተብላ የምትጠራ ከተማ እንደዚሁ የምርጫ ኮሮጆ ይዘው እጀባ አድርገው ሲወጡ በነበሩ መከላከያ ሚሊሻ አባላት ላይ ፋኖ በፈጸመው ድንገተኛ ጥቃት በትንሹ 11 የሚሊሻ አባላት ሞት ሲሞቱ 11 የክላሽንኮቭ የእጅ ቦምብና ተተኳሽ በፋኖ እጅ ገብቷል። ጉዳዩ በሳህላ ሰየምት ወረዳም እንደዚሁ ከአሁን በፊት መፈጸሙን ጥቃት መረጃዎች ያሳያሉ። በዚህ ዘመቻ ከፋኖ በመቀጠል እንግዲህ ከምርጫ ጋር በተያያዘ ያሉ መረጃዎችን ላስከትልና ወደ ሌሎች መረጃዎች ይላሉ። ከምርጫ ጋር በተያያዘ በማዕከላዊ ጎንደር በለሳ፣ ኪንፋዝ በገላ፣ ደቡብ ጎንደር ጋይንት፣ ብናት ለምርጫ የተንቀሳቀሰ መከላከያና አድማ ብተና በፋኖ ያጸፋ ምላሽ ተሰጥቶታል። በዚህ ምክንያት የሻለቃ አዛዦችን ጨምሮ ወታደራዊ ኪሳራ ደርሶበታል። በዚህ ምክንያት ንጹሐንን በአሰቃቂ ሁኔታ መጨፍጨፉ ይታወቃል። ይህ ከምርጫ ጋር የተያያዘ የዘመቻ ነው። በዚህ ዘመቻ ከፋኖ በመቀጠል ብልጽግና ዋና ጠላታችን በሚል የፈረጀው የህብረተሰብ ክፍል የካህናት ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት ናቸው፣ ነጭ ለባሽ ወይም ደግሞ ነጭ ቦኔት እያደረጉ በሚል ጥቃት ኢላማ ሆነዋል። በዚህ አንድ ስብሰባ ላይ አንድ ጀነራል ማዕረግ ያለው የመከላከያ አባል በቀጥታ የተናገሩት እጅግ አስደንጋጭ እንደሆነ ነው የዚህን ስብሰባ ተሳታፊ የመረጃ ምንጮች የገለጹት። ገና እናጠፋችኋለን፣ በጥምጣም የተሸፈነ በሃይማኖት ስር የተደበቀ ጠላቶች ሲሉ ነው እንደዚሁ ማስጠንቀቂያ የሰጡት። ይህ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በቀጥታ የተሰነዘረ እናጠፋታለን የሚል ወታደራዊ ዛቻ ነው። ከዛቻው ባለፈ ግን በተግባርም በበርካታ ገዳማት ውድመት ተፈጽሟል። በአብያተ ክርስቲያናት፣ በካህናት፣ በቀሳውስት እንዲሁም ደግሞ ቅዱስ በተባሉ ስፍራዎች ጭምር ካሁን በፊት የመድፍ ድብደባዎች ከ2 ቀናት በፊት እንኳ በራያ ቆቦ ቀመሌ ተክለ ሃይማኖት ተብሎ የሚጠራው ቤተክርስቲያን በመድፍ ተደብድቦ ጉዳት ደርሶበታል። በትላንትናው ዕለት በላይ ጋይንት ወረዳ ሳሊ ጎብጎብ ሳሊ ከተማ መርጌታን ጨምሮ 3 ዲያቆናት ሐኪምን ጨምሮ እንደዚሁ ሲቪሊያን በአሰቃቂ ሁኔታ ተገድለዋል። እንግዲህ ቀብራቸው የተፈጸመው ኪዳነ ምሕረት ሳሊ ተብሎ የሚጠራ ቦታ ነው። ሌላው መረጃችን ወደ መቀሌ የሚወስደን መረጃ ነው። ወደ ግንባር መረጃዎች ወደ አርማጭሆና ምዕራብ ጎንደር መለሳለሁ። ወደ መቀሌ የሚወስዱ መረጃዎች ጀነራል ታደሰ ወረደ ዛሬ መግለጫ ሰጥቷል። መግለጫው በትግራይ ኮሚኒኬሽን ገጽ እየተቆራረጠ እየተለጠፈ ነው የሚገኘው። ጀነራል ታደሰ ወረደ በመግለጫው አካታችነት፣ የአመለካከት ልዩነት፣ ከስጋት ነፃ የሆነ መንግስት ጥላና ከለላ ሊሆን ይገባል። ሁሉንም ያካተተ መንግስት፣ የአመለካከት ልዩነቶችን የሚያከብር የጋራ ትግራይን እንፈጥራለን ብለዋል። ትግራይ የጋራ ናት። ማንም በአመለካከቱ አይወቀስም። ይህንን አይነት ትግራይ እንፈጥራለን። በትግራይ ያለውን ችግር በአንድ አካል ብቻ የሚፈታ ወይ ደግሞ አንድ አካል ብቻ የሚጨነቅበት ችግር አይደለም፣ እያንዳንዱ የትግራዩ የሚጨነቅበት ጉዳይ ነው በሚል በትግራይ ጉዳይ ላይ እኛንን ቀዳሚ ለሚሉ አካላት ምላሽ ሰጥተዋል። ላለፉት 50 ዓመታት አገልግያለሁ ነው የሚሉት ጀነራል ታደሰ። በዚህ በ50 ዓመታት ያመንኩበትን እንጂ የተባልኩትን ወይም ደግሞ አድርግ የተባልኩትን አልነበረም ስሰራ የቆየሁት፣ አሁንም የማምንበትን ብቻ ነው የምሰራው በሚል ከጀርባ እጅ ለመጠምዘዝ እየሞከረ ያለውና በማዕከላዊ ኮሚቴ ውሳኔ በመወሰን ስልጣናቸውን እንደማይቀበል ለወሰነው የነ ደብረጽዮን ቡድን ምላሽ ሰጥተዋል። በማንኛውም ሁኔታ ከትግራይ መውጣት አይታሰብም ብለዋል። ትግራይ ጥቂቶች ብቻ የሚወስኑባት ሊሆን አይገባም፣ ይሄም አይሆንም። የትግራይ ህዝብ ወደፊት የራሱን እድል በራሱ እኩል የመወሰን መብት አለው። ይህንን የትግራይ ህዝብ ደግሞ ይህንን መብቱን በመራራ ትግል አረጋግጧል። አሁን ማንም ሊቀማው ወይም ደግሞ በችሮታ ሊሰጠው አይገባም በሚል በመግለጫቸው ላይ ጀነራል ታደሰ ወረደ ትግራይ እንደማይለቁ አቋማቸውን እንዲሁም ደግሞ የስልጣንና ወከባ የሚፈጽሙባቸው አካላት የነሱ ብቻ እንዳልሆነች ትግራይና የትግራይ ህዝብ ደግሞ መራራ ትግል አድርጎ ያረጋገጠውን መብት ሊቀማ አይገባም በሚል አሁን ተናግረዋል። ይህን እየተናገሩ ያሉት እንግዲህ ያው በሳቸው ላይ ጉዳዩ ስለመጣ እንጂ ካሁን በፊት ህወሓት የትግራይን ህዝብ አግቶ ይዟል ሲባሉ አግተው ከያዙት ዋና ሰዎች መካከል አንዱ ነበሩ። አሁን ግን ያው የትግራይ ህዝብ የአንድ ቡድን አይደለም ማለት ጀምረዋል። የትግራይ ህዝብ የአንድ ቡድን አይደለም የሚለው
የነጌታቸው ረዳ ንግግር ነው። አሁን በስልጣን ሲገፉ ይህንን እየተናገሩ ነው የሚገኙት። ከዚህ ጋር በተያያዘ ጀነራል ታደሰ ወረደ ሌላ በእሳቸው ጋር የተሰማ ዜና። በሌላ መረጃ ጀነራል ታደሰ ወረደ ዛሬ ወደ አዲስ አበባ ስልክ ደውለው እንደነበር ታማኝ የመረጃ ምንጮች ገልጸዋል። ወደ አዲስ አበባ ስልክ ደውለው ልመጣ ነው፣ አውሮፕላን ይመደብልኝ፣ ወቁት፣ መስራት አልቻልኩም፣ የሚያሰራኝ የለም የሚል ሪፖርት ነው እያቀረቡት ጥያቄ አቅርበዋል። ይህንን ጥያቄ የቀረበለት የዶክተር አብርሃም በላይ ጉዳዩን ለአብይ አህመድ አቅርቦ ምላሽ ሰጥቷል ነው የተባለው። በምላሹ ትንሽ ታገስ፣ ትንሽ ጠብቅ የሚል ምላሽ ነው እየተሰጠው። እንግዲህ ታደሰ ወረደ ትግራይ ለቄ አልወጣም፣ በየትኛውም ሁኔታ በኃይልም በግድም በሰላም ለቄ አልወጣም የሚል መግለጫ ቢሰጥም ከውስጥ የወጡ መረጃዎች ግን ደውሎ እዛው ቆይ፣ ትንሽ ታገስ የሚል ምላሽ እንደተሰጠው ነው የታወቀው። ጀነራል ታደሰ ወረደ ምን ሊደረግለት ነው? እዛ የሚጠብቀው ምን ታስቦ ነው? እስከ መቼ ነው የሚለው ግን የታወቀ ነገር የለም ነው ያሉት የቅርብ የመረጃ ምንጮች። ወደ ሌሎች መረጃዎች ሲሄድ በጎንደር ከተማ አሳዛኝ መረጃ ተሰምቷል። ጎንደር ከተማ 2 ህጻናት በአሰቃቂ ሁኔታ ተገድለዋል። እውነት ለመናገር እንደዚህ አይነት ዜናዎችን ማቅረብ እጅግ የሚሰቀጥጥ ነው። ላለፉት 6-5 ዓመታት በተለይ ላለፉት 3 ዓመታት በከተሞች ጭምር በገታ ምክንያት ይሄ አሰቃቂ ዜና ሲቀርብ ነው የቆየው። ከ2 ቀናት በፊት አንድ የአድማ ብተና አዛዥ በባህር ዳር የፈጸመው አሰቃቂ ግፍ ይታወቃል። አሁን ደግሞ የ8 ዓመትና የ12 ዓመት ታዳጊዎች በአጋቾች ከታገቱ በኋላ በአሰቃቂ ሁኔታ ተገድለው ተጥለዋል ነው የተባለው። ጎንደር ከተማ ነው ይሄ የሆነው። አፋይ ቡድኑ በአሰቃቂ ሁኔታ ገድሎ ጥሏቸዋል እነዚህን ታዳጊዎች። ይህንን እገታ የፈጸሙት ግን በሚሊሻነን በሚል የሚንቀሳቀሱ ቡድኖች እንደሆኑ ታውቋል። ሚሊሻነን ጥበቃ እናደርጋለን በሚል አሳዛኝ ድርጊት ፈጽመዋል። ልዩ ቦታው ጎንደር ከተማ ቀበሌ 15 ፈጨፈጭት ተብሎ የሚጠራ ሰፈር እንደሆነ ነው የተገለጸው። በጉዳዩ ላይ እንግዲህ በሚሰጥ ተጨማሪ መረጃ ካለ የሚከታተለው ይሆናል። አሳዛኝ ነው እንግዲህ ይሄ 2 የ8 ዓመትና የ12 ዓመት ታዳጊዎች ታግተው ተወሰዱ። ገንዘብ ጠየቁ። ቤተሰቦቻቸው ገንዘብ የለንም አሉ። በአሰቃቂ ሁኔታ ተገደሉ። ይሄ ነው እንግዲህ አሁን ያለው ሁኔታ። ህዝብ ወደ የት ይሄዳል? ከውስጥም ከውጭም የሚፈጸመው እነዚህ እገታዎች እንግዲህ መሀል ከተማ በትልልቅ ከተሞች ነው የሚፈጸሙት። ስለዚህ በእነዚህ በትልልቅ ከተሞች ውስጥ ማን ነው ያለው ከተባለ መከላከያ፣ ከዛ ዝቅ ሲል አድማ ብተና፣ ከዛ ዝቅ ሲል ህዝባዊ ፖሊስ፣ ከዛ ዝቅ ሲል ደግሞ ሚሊሻ ነው በትልልቅ ከተሞች ያለው። ስለዚህ እገታ እንደተፈጸመ የግድያ እንደተፈጸመ የሚለው ማነጅ ውስጥ እንዳለና ተጨማሪ ማብራሪያና ዝርዝር መረጃ የሚያስፈልገው መሆኑን በዚሁ መግለጽ ያስፈልጋል። ስለዚህ ጉዳዩ ከሚሊሻ የሚያልፍ አይደለም። የሻለቃ መሪ ነው እንግዲህ አስገድዶ መድፈር ከፈጸመው በኋላ በባህር ዳር ከተማ ውስጥ ግድያ የፈጸመው። ይሄ ጉዳይ መነጋገሪያነቱ ሳያበቃ ከጎንደርም ይሄ ተሰምቷል። ወደ ግንባር መረጃዎች ይመለሳለሁ። ወደ አርማጭሆ የሚወስድን መረጃ አስከትላለሁ። በአርማጭሆ በካምፕ ውስጥ በተፈጸመ ጥቃት ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በካምፕ ውስጥ ሰፍሮ በነበረ ሰራዊት ላይ በሌሊት ፋኖ በፈጸመው ጥቃት የደረሰው ኪሳራ ከፍተኛ ነው ብለዋል። እንደ ፋኖ የመረጃ ምንጮች ከሆነ ቢያንስ 87 መከላከያ፣ 4 የአድማ ብተና፣ 2 ሰላም አስከባሪ ተብሎ የሚጠሩ የሚሊሻ አባላት በዚህ ጥቃት ተገድለዋል። 2 የሬጅመንት አዛዦች፣ 2 የሻምበል ማዕረግ ያላቸው እንደዚሁ በጥቃቱ አዛዦቹ አብረው ስለመገደላቸው እና እየቆሰሉ ደግሞ ከ35 በላይ እንደሆኑና ወደ ተለያዩ ሆስፒታሎች ስለመወሰዳቸው ነው የመረጃ ምንጮች የገለጹት። የ2 የቡድን መሳሪያ፣ 10 የነፍስ ወከፍ መሳሪያዎች በፋኖ እጅ ሲገቡ 3 ወታደሮች እንደዚሁ ከነ ህይወታቸው ተማርከዋል ብሏል። የፋኖ አሃዛዊ መረጃዎች ናቸው እነዚህ። በሌላ በዚሁ በአርማጭሆ በደዊ ጃንሱማ ክሽ ተብሎ በሚጠሩ በ3 ግንባሮች ከተንቀሳቀሰ መከላከያ ጋርም እንደዚሁ ውጊያ ተደርጓል። ውጊያው ሽመልበር ተብሎ የሚጠራ ቦታ ነው እየተደረገው። በዚህ ውጊያ የደረሰው ጉዳት አልታወቀም። አሃዛዊ መረጃዎቹን በዝርዝር አልወጡም። ሌላው 3ኛ ቀኑን በያዘው ቀጠና ቋራ ቀጠና ነው። ቋራ አይሰጋ፣ ሰርፈርዲ ተብሎ በሚጠሩ ቦታዎች በ4 አቅጣጫ ፋኖን ከበባ ውስጥ ለማስገባት ከተንቀሳቀሰ እግረኛ ኃይል ጋር ለሰዓታት የቆየ ውጊያ ተደርጓል። በውጊያው ፋኖ ከበባ ሰብሮ ስለመውጣቱ የገለጹ የመረጃ ምንጮች ከበባ ሰብሮ ለመውጣት በተደረገ ከባድ ትንቅንቅ የደረሰው ጉዳት በዝርዝር አልታወቀም። በቋራ መተማ የኮሪደር ቦታዎች በሽንፋ እስከ ቱመት እንዲሁም ደግሞ ቁጥር 4 ተብሎ የሚጠሩት አካባቢዎች ዛሬም ወታደራዊ እንቅስቃሴ ነው ያለው። በዚህ ቀጠና እየተደረገ ያለው የእግረኛና መካናይዝድ ስምሪት 2 ዓላማዎች አሉ ነው። አንደኛ ሱዳን ውስጥ ያለው ዘመቻ እና አልቡርሃን ወደ ኢትዮጵያ ድንበር ኃይል እንዳያስጠጉ እሱን ለመከላከል ሲሆን፣
ሁለተኛ ደግሞ ኮሪደር ቀጠናውን ከፋኖ ለመንጠቅ የሚደረግ ዘመቻ እንደሆነ ነው መረጃዎች የሚያሳዩት። ወደ ራያ ቆቦ ቀጠና ስንሄድ ራያ ቆቦ አሜያ ተብሎ የሚጠራው ቦታ ባይባዋ ተብሎ የሚጠራው ቦታ ከባድ ውጊያ መደረጉ ታውቋል። ከማለዳ 1 ሰዓት ጀምሮ ከቆቦ አለማጣ መንገድ ሙሉ በሙሉ ተዘግቶ ነው የዋለው። ከሰዓት በኋላ ከአሜያና ከባይባዋ ባሻገር ጃሮታ፣ አረንገቦ ተብሎ በሚጠሩ በሁለት አካባቢዎችም እንደዚሁ በሞርተር በዲሽቃ የታገዘ ውጊያ ሲደረግ እንደነበር መረጃዎች ገልጸዋል። ከቀኑ እስከ ቀኑ 9 ሰዓት ውጊያው ቀጥሎ ነበር ያሉት የመረጃ ምንጮች። በተለይ ጃሮታና አርገንቦ ተብሎ በሚጠሩ አካባቢዎች በነበረው ውጊያ ፋኖ በመከላከያ የሚፈጸምበትን የዙ 23 ድብደባ በሞርተርና በአርፒጂ ያጸፋ ምላሽ ስለመስጠቱ የመረጃ ምንጮች ገልጸዋል። ውጊያው በተመሳሳይ በቡድን መሳሪያዎች ነው። ከዚህ በፊት ፋኖ በነፍስ ወከፍ መሳሪያዎች ያደርግ የነበረውን ውጊያ በዚህ ሰዓት የመሳሪያ አቅሙን አሳድጎ በቡድን መሳሪያዎች ሽፋን ያጸፋ ምላሽ እየሰጠ ይገኛል ብለዋል። ከሰዓት በኋላ ፋኖና መከላከያ ከሚያደርጉት ውጊያ ባሻገር የትግራይ ታጣቂዎች ዲሽቃ፣ አርፒጂ እና ሞርተር ይዘው በራያ ቆቦ አዋሳኝ ቀበሌዎች ከራያ አላማጣ አካባቢዎች እንቅስቃሴ አድርገዋል። ከነዚህ መካከል አዲሱ ሰፈር ተብሎ ከሚጠራው አካባቢ ወደ ገርደዩ እንዲሁም ወደ ቦታ ማርያም አቅጣጫ እንቅስቃሴ አድርገዋል። ዲሽቃ፣ አርፒጂ እና ሞርተር ታጥቀው ከዚህ ባሻገር እንግዲህ በራያ ቆቦ ሰሞኑን በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን ነው መረጃዎች የሚያሳዩት። ከትግራይ መረጃዎችን ልጨምር እና ደብረ ጽዮን ለአብይ አህመድ የሽማግሌ ቡድን ለመላክ እየተዘጋጁ ነው የሚል ሌላ መረጃም ተሰምቷል። እንግዲህ መረጃ አድማጭ ተመልካቾች ካለው አጠቃላይ ውጥረትና እንዲሁም ደግሞ ስልቶች አንጻር ልታዩት የሚገባ መረጃ ነው። እነ ደብረ ጽዮን የክልሉን አስተዳደር ሙሉ በሙሉ እንዲሰጣቸው፣ ህወሓት የፖለቲካ ህጋዊ ሰውነቱ እንዲመለስ፣ ይሄ እነዚህ ሁለት ጉዳዮች የሚከናወኑ ከሆነና በስምምነቱ መሰረት ጀነራል ጻድቃን ወይም ደግሞ ነጌታቸው እውቅና ያላቸው እነሱ ናቸው የሚለው ጉዳይ ተነስቶ ለደብረ ጽዮን እውቅና የሚሰጥ ከሆነ በአብይ አህመድ ስር ለመተዳደር ፈቃደኛ መሆናቸውን የሚገልጽ የሽማግሌ ቡድን ነው አቋቁመዋል የተባለው። እንግዲህ ወልቃይትንም ሌላውንም ስንቆጣጠር እንደማለት ነው። ጀነራል ጻድቃን ደግሞ የትግራይን ፖለቲካ መውጫ መንገድ የሚል ሰነድ ስለማዘጋጀታቸውና የሰነድ ለባለድርሻ አካላት እና ለዲፕሎማሲው ማህበረሰብ ለማስረዳትና ለማቅረብ ዝግጅት እየተደረገ መሆኑን የወጡ መረጃዎች ይገልጻሉ። እንግዲህ በዚህ በተለያዩ አካባቢዎች ለዚህ ሰዓት የሰበሰብኳቸው መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። እስከዚያው መልካም ጊዜ